ኢትዮጵያ ውስጥ እኔ ጋር ብቻ ያሉ እርግቦች ናቸው። እነዚህ ክትፎ ቢመገቡም ያንስባቸዋል እውነት። እነዚህ ፍሪዞች ይባላሉ። አልተጠቀሙም። ይሄ ፍሪዝ ሁማን አንቱ ምናምን አላረገማ። 1 2 3 ቆይ ግን እኔ የምለው ሁሉ ጊዜ ሞዴል ነኝ ትያለሽ፣ ግን ካለ ችግር አለ። ግን አይ አስጨርሽኛ አንድ ቀን ቪዲዮ ላይ እንጂ አንድ ቀን ቤተሰቦቻችን ካቶክ ስትራመድ አይቻት አላውቅም። ስቴጁን ስላላመቻቸልኝ ነው። ባይዘይ ሁሌ ከኔ ጋር ስንሄድ እንደኔ ነው የምትራመደው መንገድ ላይ ማለት ነው። ልክ መድረክ ላይ ስትወጣ ሌላ ሰው ትሆናለች። ያው የስራው ጸባይ ነው። ወደ ካራክተር ስለምገባ ነው። እስቲ ያሳይኝ ዛሬ በአካል ማየት ፈልጋለሁ። እዚህ ጋር ኮብልሻል ነው ይሁን አሪፍ እኮ ነው፣ ምቹ ነው። እስቲ አይገባም መድረኩ ማለት ነው። አይ አስመስክረሻል። እንደዚህ ነው የምትሄጂዋ መድረክ ላይ? አዎ፣ ግን ያው ኮብልስቶን አይመችም እኮ ለኖርማል አካሄድም ራሱ ብዙ አይመችም። ደግሞ ተራራማ ነው የምንወጣው። አዎ፣ አሁን እኔ ያለ ምክንያት አልጠይቁሽም። እሺ፣ በጣም ቆንጆ እሺ፣ የተመሰከረላት ፋሽን ሾው ቁንጅና ውድድር ተወዳዳሪያለች። እሺ፣ ማናት? አታውቂያትም አንቺ? እኔ ማላውቃት ሞዴል አትገኝም። ዝም ብላ የምትገኝ አይደለችም። ቤተሰቦቻችን ለእናንተም ለማሪናም እቺን ቆንጆ ቁንጅና ውድድር ተወዳዳሪ ኢትዮጵያ ውስጥ ብቻ ሳይሆን ማለት ነው አሜሪካን ሀገር ተወዳድራ ያሸነፈች ማናት? እናስተዋውቃታለን። ከሷ ልምድ ትቀስማለች፣ ታሳይሻለች። አረማመድም ማለት ነው። ቆንጆ ቦታ ነይ፣ ተከተሉ እናንተ። የት ይሆን? ሰላም፣ እንኳን ደህና መጣችሁ። እንኳን ደህና ቆየን። እንዴት ነህ? ሰላም ነው አለን። እንዴት ናችሁ? አማን ነው። ቆንጆ ሞዴል አሳይሻለሁ ብያለሁ። አዎ፣ በጣም ብዙ ለዛው ምርጥ ሞዴሎች አሉ። ደርቢ መጥቶብናል። እስቲ እናያቸው። ግን እስቲ ገብተን እናያቸው። ውስጥ እንያረግ። እሺ፣ ቤተሰቦቻችን ሞዴሎቹ እናያቸዋለን። ሰላም ለዚህ ቤት፣ ለዚህ ግቢ። ወይኔ እርግቦቹ ሲያማምሩ በጣም ያምራሉ። በጣም ሞዴሏስ አለች። ሀብትሽ ሰላም ነው አለን ይመስል ሞዴሏን በደንብ ትምህርት እንድታስተምራ ነው ያመጣዋትና እኔም ደግሞ ለመማር ዝግጁ ሆኜ ካቶክ እያደረገች እንግዲህ እስካያት እርግቦቹ ግን እንዴት ነው የሚያማምሩት! አንደኛዋ ሞዴል እችዝና ወይኔ እንደዚህ አይነት ለይታ ያለ እርግብ እስካሁን አይቻልም። ያው ሞዴሏ እቺ ናት። ሞዴሏ እቺ ናት። እኔ አላምናችሁም። መሆንም አለባት ከእንደዚህ ከማማሯ ወይ አንቺን ብቻ አይደለም ቤተሰቦቻችን ነው ሞዴል ናት። እቺ እርግብ ማለት ቀላል ታሪክ ያላት እንዳትመስላችሁ። አንተ ግን የምርህን አመረርክ ሞዴሏ እሷ? አዎ ሞዴሏ ናት። አሜሪካን ሀገር በጣም ከብዙ ታላላቅ ሞዴል እርግቦች ጋር ተወዳድራ ያሸነፈች ደስማ ቆንጆ ትችላለች። ሀገራችንን ያስጠራች ንገረን እስቲ ስለዚህ ሞዴል ታሪክ። እቺ እርግብ እንግዲህ ያው እንትን ላይ ኦንላይን ላይ ባሉ የእርግብ የፒጅን ሾዎች ላይ ተወዳድራ ካሉት እርግቦች ቤስት ኳሊቲ ተብላ ተመርጣ ቻምፒዮን የሆነች ናት። ኮንግራቹሌሽን ተብሎ ቻምፒዮን ተብሎ የተላከች። አጨብጭበናል። ደግሞ ይገባታል። በጣም ከስተናል። በጣም ከለር ኮምቢኔሽን ኤቭሪቲንግ በቃ ጨሯ ምኗ ሁሉም ነገር ፖይንቱን ማሟላት የምትችል እንደ ዓለም ነው የተወዳደረችው። ስለዚህ ሚስ ወርልድን በላት ወይስ ማለት ይቻላል? ምትገርም ነው። ሀብታሙ ታደሰ ይባላል። ቤተሰቦቻችን በጣም ቆንጆ ዝነኛ የሆኑ እርግቦችን የሚያረባ ልጅ ነው። 140 በላይ እርግቦች ነው ያሉት። ኦኬ፣ እዚህ ውስጥ ያሉት ኦኬ። ባለፈ ደግሞ የባንክ ቤት ሰራተኛ ነው፣ ባንከር ነው። ጎን ለጎን እነዚህ የሚመስሉ እርግቦች ያረባል። ዛሬ ለማሮም ለእናንተም ከእርግቦቹ ጋር ነው ቆይታ እያደረግን የምናሳያቸው። በጣም የሚገራርሙ አሉ። ሲወጡ ደግሞ ሞር በደንብ ይወጣሉ። አሁን ኬጃቸው ላይ ነው ያሉት። ወደዚህ ሲወጡ ሪያክሽናቸውንም ውበታቸውንም በደንብ ማየት ትችላላችሁ። የምናውቃቸው የተወሰኑ ናቸው። ለምሳሌ አሁን ይሄኛው ወንድ ነው። ኢንዲያን ፋንቴል የሚባሉ ዝርያዎች ናቸው እነዚህ እና ይሄ አሸናፊ ይሄኛው አንደኛው ነው። ከህንድ ነው የመጣው። ዝርያቸው የህንድ ነው ኦሪጂናቸው።
ያው ኢንዲያን ፋንቴል የሚባሉ እርግቦች ናቸው። በየአመቱ ውድድሮች ይካሄዳሉ። እዛ ላይ የሚሳተፉና የሚያሸንፉ እርግቦች ናቸው። ምንድነው እንዲያሸንፉ የሚያደርጋቸው? መስፈርታቸው ምንድነው? ምናልባት እኔ ምስቲ እንደወዳደር ከሆነ እንግዲህ እንዲያሸንፉ የሚያደርጋቸው ሰውነታቸው ወይም ፖስቸራቸው ላይ ከምታዩት ነገር እያንዳንዱ ፖይንት አለው። ለምሳሌ ይሄኛው የምታዩት በእኛ ጉትዬ በመባል ይታወቃል። እቺ ጭንቅላቱ ላይ ያለችው የእሱን ሻርፕነስ ምናምን እያዩ ፖይንት ይሰጣሉ። ከዛ ይሄ ጭራው አቋም ስፋቱ፣ ከዛ ሲቀጥል ደግሞ እዚህ ችግሩ ላይ ያለችው ላባ ይሄኛው ራሱን የቻለ የራሱ ፖይንት አለው ማለት ነው። ስለዚህ እነዚህ ነገሮች ሁሉ ካልኩሌት ተደርገው ከዛ ውስጥ ሬት ይደረጋሉ። ከዛ በኋላ እያንዳንዱ እንትን አለው ስቴፕ አለው። ለምሳሌ አሁን ግማሽ ፍጻሜ፣ ሩብ ፍጻሜ እንደዚህ እየተባለ ፋይናል ላይ አንደኛ ያሸንፋል ማለት ነው። እቺኛዋ ደግሞ ሚስትየው ነች። ቆንጆ ሚስት አለው። በጣም ይሄ በጣም ዓለም ላይ ውድ ከሚባሉ ከለሮች አንዱ ነው። ዋይት ሳይድ ይባላል። ይሄ ጀርባው ዋይት ሳይድ ይባላል። ይሄ ነጭ፣ ይሄኛው ነጭ። ይሄ አሁን በጣም ሪሰንትሊ ብሪድ ተደርጎ የመጣ ከለር ነው እና እቺንም እኔ ጋር ብሪድ ያረኳት ናት። ቀጣይ ደግሞ በእነሱ ልጆች አሪፍ ብሪድ አድርጌ ለመወዳደር ነው ያሰብኩት። ሪሰንትሊ ብሪድ ማለት ይሄኛው ከለር የለም በፊት። አሁን በቅርብ ጊዜ ብሪድ ተደርጎ የመጣ ከለር ነው እና በጣም ኤክስፔንሲቭ ከለር ነው። ታስቦበት ነው እንደዚህ ሆነ? ተፈጥሯዊ ነው? ታስቦበት ነው። ይሄኛው ከለራቸውን አስበው ነው የሚያመጡት። ጄኔቲክ ኢንጂነሮች አሉ እዛ ላይ የተማሩ ሰዎች ከለር ብሪዲንግ ላይ እዛ ላይ ሰርተው ነው የሚያመጡት። ይሄን ስንት አይነት ዝርያ ነው ያለክ በአጠቃላይ? አሁን ከ10 በላይ አሉ። አሁን እነዚህ የምታያቸው ራሱ ሌላ አይነት ናቸው። ጋዲታኖ ፖተሮች ይባላሉ እነዚህ። አሁን ሌላ አይነት ናቸው። አሁን ጋዲታኖ ፖተር ይባላሉ። ኢትዮጵያ ውስጥ አሁን እነዚህ በጣም ሬር ናቸው። ሁለት ሰው እኔና ሁለት ጓደኞቼ ጋር ነው ያሉት እና ቅርብ ጊዜ የመጡ ናቸው። እኮ እኔም ልጠይቅስ፣ እግሯ ላይ ቀለበት እኔ ጋ የተወለደ ነው ይሄ። እግሩ ላይ ቀለበት፣ ስልክ ቁጥር አለው፣ ዓመተ ምህረት የተወለደበት ዓመተ ምህረት አለው እና ቁጥር አለ። ለምንድን ነው የሚደረገው? ከጠፋ ሰዎች የሚገዙ የሚወስዱም ሰዎች እንትኑን እዛ ላይ ማግኘት ይችላሉ፣ ኮንታክቱን። ሁለተኛ ሲገዙ እድሜውን አይተው መግዛት ይችላሉ። የእድሜው ዓመተ ምህረቱ ደግሞ እሱ ነው። እንዴት ነው የጀመርከው? እነዚህ እንዴት አድርገህ ሰበሰብካቸው? እኔ እንግዲህ መጀመሪያ ስጀምር ኖርማል እርግቦች ነው የጀመርኩት። አባቴ ነው መጀመሪያ ጊዜ እንደዚህ እርግቦች አሉ ብሎ ከአንድ ቦታ ላይ ትፈልጋለሁ ወይ ብሎኝ በዛ አጋጣሚ እሱ ነገረኝና ከወንድሜ ጋር ሄደን ያመጣናቸው። ሁለት ነበሩ ኖርማሎች። አብዛኛው ሰው እርግብ የሚያረባ ሰው የሚጀምረው ከነሱ ነው በነገራችን። ኖርማል እርግቦች ነጫጮች፣ ነጫጭ የተለያየ ከለር አለ እና በእነሱ ጀመርኩኝ። በሂደት እንግዲህ ሰው እየተዋወቅኩ ምን እያልኩ አሉ የሚያስመጡን ጓደኞች ነበሩኝ የዛኔ። በዛ መሀል እንግዲህ እንደዚህ እያሳደግ ነው መጥተን ዛሬ እዚህ ላይ ደርሰናል። እነዚህ የኦሪጂናቸው ጀርመን ዶሮ ነው የምታክለው። እግራቸው ላይ ያላቸው ሳይዛቸው ትልልቅ በጣም ላባ ነው አስፈራ አይደለም። አዎ ከነዚህም አንድ ዊነር አለ እዛ ውስጥ ያንግ ወንድ። አዎ ቅርብ ጊዜ ለውድድር ቀርበው ያሸነፈ ነው እና ቀጣይም እንወዳደርባቸዋለን ብለን እናስባቸው ናቸው። ከየዝርያው ነው ያለው። በጣም የሚገርመኝ ሻምፒዮኖቹን የሰበሰቡ። አዎ ቁንጅና ውድድር ይወዳደራሉ ሲባለው አዲስ ይሆናል ለብዙ ሰዎች እና ውድድሩ ቅድም እንዳልከን እያንዳንዱ ነገራች አይናቸው፣ ጥፍራቸው፣ ሁሉ ነገራቸው ይታያል። ሄደው ነው የሚወዳደሩት ወይስ እንዴት ነው? አሁን ባለው አክሰስ እኛ ሀገር ያው ብዙም እንትን አይደለም ሄዶ ለመወዳደር፣ ግን ኦንላይን ያደርጋሉ። በየአመቱ ኦንላይን እንትኖች አሉ እና ደግሞ በራሳቸው የሚሰጡ ፖይንት የሚሰጡ ሰዎች አሉ። አርቢዎቹን አንድ ላይ ግሩፕ ፎቶ እንዲፖስቱ ያደርጉና እዛ ላይ ፖይንት እንዲሰጡ እንዲሰጣቸው የሚያደርጉ አሉ። እዛ ላይ ነው የምናውቀው አብዛኞቻችን። ግን ኢንቫይት ያደርጉኛል። አሁን በየአመቱ የሚካሄዱ ፓኪስታን ላይ፣ ህንድ፣ አሜሪካ ላይ የሚካሄዱ ውድድሮች አሉ። እዛ ላይ እንድገኝ ኢንቫይት ያደርጉኛል። አሸናፊዎቹ ሽልማት አላቸው? አዎ በደንብ በብርም ሽልማት አላቸው እና ዋንጫ፣ ሜዳሊያ። ብዙ ጊዜ የሚታዩት ዋንጫና ሜዳሊያ። ንጽህናቸውን እንዴት በምን አይነት ወይ ነው የሚጠበቀው? እና ለሚገዛም ሰው እንዴት ነው እነሱን ትሪት ማድረግ የሚችለው? እንዴት ነው ትሪት የሚደረጉት?
እንግዲህ ንጽህናቸው አያያዝ የቤት አሰራር ነው። መጀመሪያ አሁን እንደዚህኛው ቤት አይነት ነው አሰራሩ። ይሄኛው ቤት አሰራር እንዴት ነው? ኩሳቸው ወደ ታች እንዲወርድ ከነሱ ጋር እንዳይገናኝ ተደርጎ ነው እና ወጥቶ በቀላሉ እንዲጸዳ ነው የተሰራው ይሄኛው። ስለዚህ ለሚያጸዳውም ሰው ለኦነሩ ይቀልለታል፣ ለእርግቦቹም በጣም አሪፍ ይሆናል ማለት ነው። እርግቦች በጣም ጸባይኛ ናቸው እንዳዩዋቸው ከሆነ አያስቸግሩም። እንደዚህ የሆነም ቦታ ሄዶ ደግሞ የመጥፋት ወይም ደግሞ ቤታቸውን የመስራት ነገርም እንደሌላቸው ሰምቻለሁ ከዚህ በፊት። ስለዚህ ብዙ ሰው ይመኛቸዋል ለመግዛት ብዬ አስባለሁ። እና አንተ ጋር መግዛት ለሚፈልግ ሰው ዋጋቸው እንዴት ነው? ዋጋ እንግዲህ ይለያያል፣ እንደ ዝርያቸው ዋጋቸው ይለያያል። ሬንጅ ግን ውድ የምትለውና ሚኒመሙና ማክሲመሙ እስቲ። ማክሲመም የሚባለው እንግዲህ እስከ 40-50 ሺህ ብር ነው ፔሮቹን ማለት ነው። ሚኒመም ፕራይስ የሚባለው እንግዲህ ኖርማል እርግብ ከሱ ከተነሳ ከባልና ሚስት ከ300 ብር ጀምሮ አለ። ኦኬ ከ300 ብር ጀምሮ ልጆች የሚሸጡት ኖርማሊ በፊት የኛ ማለት ነው። እነዚህ ርካሽ ነው 300 ብር። እነዚህ እስከ 40 ሺህ ብር 30 ሺህ ብር እንደየ እንትናቸው። ባልና ሚስት ነው ወይስ ብቻቸው? ባልና ሚስት። ትንንሾች ሲሆኑ ደግሞ ከ25 እስከ 30 እና እንትን አላቸው። ኳሊቲያቸው በጨመረ ቁጥርና ከለራቸው የሌላ አይነት በሆነ ቁጥር ዋጋቸው ይጨምራል። ሌላ ደግሞ ያላያችሁት እዚህ ጋር ፍሪል ባኮች ናቸው። እነዚህ ፍሪዝ ናቸው። ተፈጥሮ ነው አይደል? አልተጠቀሙም። ይሄ ፍሪዝ ሂውማን አንቱ ምናምን አላረገማ። ተፈጥሮ ነው። ተፈጥሮ ግን በጣም ይገርም ነው። ሌላስ አፍሮ ምናምን የለም? ምናልባት አለ አለ። በጣም ፀጉር ያላቸው ምናምን አሉ። በስማም ደግሞ በብራውን ከለር ቤተሰቦቼ በጣም የሚገርም ነው። ቅድም ስትነግረን ነበረ እነዚህ ሳምፕል ራሳቸው ሰዎች ጄኔቲክ እየሰሯቸው ምናምን ያወጣሉ ብለናል። የፀጉር ስታይላቸውን ይሄ ፍሪዝም ከሆነ ሌላም ከሆነ እነሱ ናቸው የሚያወጡላቸው። አዎ እያንዳንዱ እንትን ካልኩሌሽን አለው። በቃ ይሄ ጄኔቲካሊ በዲቨሎፕመንት ነው የመጡት በየጊዜው። አሁን ሪሰንትሊ ራሱ ብሪድ ሆነው የመጡ እኛ ሀገር ያልደረሱ በጣም ኤክስፔንሲቭ እርግቦች አሉ። አዲስ ብሪድ ሲሆኑ ዋጋቸው በጣም ይጨምራል። ምንድን ነው የሚመገቡት? ማንኛውንም ጥራጥሬ ይመገባሉ፣ የማይመገባቸው አሉ። አብዛኞቹን ግን ይመገባሉ አይደለ? እነዚህ ክትፎ ቢመገቡም ያንስባቸዋል። እውነት አንተ በጣም የተለያዩ ናቸው ያሉትና ኢትዮጵያ ውስጥ ታገኛቸዋለህ ወይስ ከውጭ ነው የምታስመጣቸው? ከውጭ ነው የሚመጡት አብዛኞቹ። ኢትዮጵያ ውስጥ ያሉትንም እኔ ጋር የሌሉ ከሆኑ ገዛለሁ ከዚሁ። ከውጭ እንዴት ነው የምታስመጣው ፕሮሰሱ? ከውጭ ሲመጡ እንግዲህ የራሱ የሆነ ፕሮሰስ አለው። ማንኛውም እንስሳ እንደሚመጣው ፈቃድ አለው። የሕክምና ሁኔታቸው አለ። የእርግቦቹ ሁሉ ነገር ቼክ ተደርጎ በዛ መንገድ ፈቃድ ወጥቶላቸው ይመጣሉ ማለት ነው። ከነዚህ እርግቦች መካከል ሻምፒዮን የሆኑ አሉ። ሻምፒዮን የሆኑት አሁን ከዛ በኋላ እንዴት ነው ዋጋቸው? በጣም ይጨምራል ወይስ? ዋጋቸው ኤክስፔንሲቭ ነው፣ ጭራሽ አይገናኝም። ሻምፒዮን ብለድ ላይን አንደኛ የዚህ የሻምፒዮኑ ልጅ ነው እየተባለ ልጆቻቸው ይሸጣሉ በጣም ብዙ። ከዛ ውጪ ደግሞ ራሳቸው እርግቦቹ ሂስትሪ ናቸው። የሚገዙት ሰዎችም ሂስትሪ ነው የሚገዙት አብሮ። አብሮ ደግሞ ያው እንትኑንም ነው የሚገዙት፣ የእርግቡን ዝና የባለቤቱንም ዝና ነው የሚገዙት። እስከ ስንት ይሸጣሉ እነዚህ? እንግዲህ እስካሁን በሰማነው እኛ ሀገር ኤክስፒሪየንስ የለም። ውጪ ግን አሁን የፋንሲ አይነቶች ከሆኑ በእስካሁን በእኛ እስከ 10 ሚሊዮን አካባቢ ድረስ በእኛ ኤክስቼንጅ ሲደረግ ማለት ነው። በፈረንጆቹ ግን በጣም ትልቅ የሰማነው ፕራይስ ምናልባት የዛሬ 4 ዓመት 3 ዓመት አካባቢ ቢቢሲ ላይ ቀርባለች። አንድ ሬሲንግ ወይም ደግሞ የውድድር እርግብ ናት። ወደ 78 ሚሊዮን አካባቢ በዛኔ በነበረው የእርግብ ሙያ ውስጥ እንግባ እንዴ 78 ሚሊዮን እና ቻይኖች ናቸው የገዟት፣ ቻይና ባለሀብቶች ናቸው። እንግዲህ እስካሁን ድረስ የእሷ ልጆች እየተባሉ በዓለም ዙሪያ በጣም በእንትን ነው የሚፈለጉት እና ረጅም ኪሎ ሜትር አቋርጣ ሄዳ ነው ያሸነፈችው። ቤተሰቦች አሰባችሁ 78 ሚሊዮን ብር በጣም ሰርፕራይዝ ነው የሚሆነው። በየቤታቸው የተሸከምሽው ቀላል ብር አይደለም። በነገራችን በስነ ስርዓት ያዥ እኔም ልጨመር እንደዚህ ግን ምን በጣም ቤት ውስጥ አሁን ቢወሰዱ የሆነ ሰው ባልና ሚስት ወስዶ ቢያረባቸው አያስቸግሩም? እዚህ ስለለመዱ አንተን ስለለመዱ ባለቤታቸውን የመልመድ ችግር የለባቸው። ኦነራቸውን ቼንጅ ማድረግ ይችላሉ። ወዲያው እንክብካቤ ካላቸው ምንም ችግር የለባቸው። ትንሽ የሚቸገሩት የስፖርቲንጎቹ ሬሲንጎቹ ከርቀት የሚለቀቁት እነሱ ወደ ቀድሞ ቤታቸው የመመለስ ቻንሳቸው ሰፊ ነው። እነዚህ ግን ጀንስ ለፋንሲ ስለሆኑ ያናል
የአየር ንብረትስ ችግር የለውም? አሁን ቤት ውስጥ ቢሆኑ ችግር አለው? ቤት ውስጥ ብቻ ሁሌም ቢሆኑ ጥሩ አይደለም። ውጪ ቢሆኑ አሪፍ፣ አየር ንፋስ ይፈልጋሉ። ሞር እንደዛ ሲሆን አሪፍ። እነዚህ ትንሽ ጉልቤ ናቸው እና በጣም ትልልቅ ናቸው። ኢትዮጵያ ውስጥ እኔ ጋር ብቻ ያሉ እርግቦች ናቸው። እነዚህ በጣም ብዙ የፈረንሳይ እርግቦች ናቸው። ስማቸው ፍሬንች ሞንዴን ይባላል። ከፈረንሳይ ከሚለው የመጣ ነው። ፍሬንች ሞንዴን ይባላሉ። በጣም ትልቅ ከሚባሉት እንደውም የመጨረሻው ትልቅ ሳይዝ ከሚባሉት የእርግብ ዝርያዎች ናቸው። የምን ሀገር አሉ አሁን እዚህ ውስጥ? የፈረንሳይ፣ የስፔን በብዛት የህንድ፣ የአሜሪካን፣ የተለያየ ጀርመን፣ እነዚህ ሀገሮች አሉ። ጠዋት ስንነሳ ደስ የሚላል የወፎች ድምፅ የሚቀሰቅሰን። አንተ ቤት እንዴት ነው የሚሽኮስ? ጠዋት በጣም ቀውጢ ነው። ቀውጢ ነው? በተለይ እነዚህ ፓሮቶቹ ምናምን በጣም ነው እንትን የሚጮሁት። አንድ ቀን እዚህ አድሬ ማየት ፈልጋለሁ። እነዚህ ደግሞ ሱዳኒስ ይባላሉ። ሱዳን ናቸው። የጀርመንና የእንግሊዝ ብሪዶች ናቸው። ሱዳኒስ ለምን ተባለ? እነዚህም ኢትዮጵያ ውስጥ እኔ ጋር ብቻ ነው ያሉት። ሱዳኒስ ያሏቸው በአፍሪካ አጠራር ይሄ የሱዳን ኢማሞቹ ጭንቅላታቸው ላይ የሚጠመጥሙት አሉ። በዛ እንትን ነው ጭንቅላታቸው ላይ ባለው ከለር እሱ የተነሳ ነው። ትክክለኛ የዩሮፕ ስማቸው ኑን ይባላሉ። ማሪና አንቺ ከዚህ ወደ ቢሮ ሂጂልሽ በእግርሽ ታውቂያለሽ? ቢያንስ በጂፒኤስ ሄዳለሁ፣ ግን ቢያንስ አንድ ሳምንት ከግማሽ ምናምን ከሰጠኸኝ ለማጥናት አይ ለመሄዱ ነው እንጂ ከዚህ ከዲላ ተነስተው አዲስ አበባ ቀጥታ ቤታቸው ይመጣሉ የሚባል ነገር ስለሆነ አሁን ማክሲመም የደረስነው ዲላ ነው። ከዲላ ለቀናቸው ያለፈው እሑድ ከተለቀቁት አይ ቲንክ 100 እርግጠኛ ባልሆንም ከ10 ምናምን እርግቦች ወደ 2 እርግብ ወይ 1 እርግብ ነው የቀረው። ኦልሞስት ሁሉም ገብቷል። ቀጥታ ወደ ቤታቸው መጡ። በጣም ይገርም ነው። አሁን እዚህም አሉ ከቆቃ ከመቂ ተለቀው ይገቡ አሉ። አይረሱም ማለት ነው። ይሄ ቤታቸውን አይረሱም ያሳደጋቸውን። ወጣ ያለ ተፈጥሮ ነው ያላቸው እነሱ። ተፈጥሯቸው በጣም ወጣ ያለ ነው። ጂፒኤስ አላቸው። ይሄ ኔቸር ሲፈጠሩ እንዲሁ ከነዚህ እርግቦች ወጣ ያለ እንዲበሩ ወይም ደግሞ ልክ እንደ አትሌቶች እንዲሮጡ የተፈጠሩ እርግቦች ናቸው። ምንም ትሬኒንግ ምናምን የለም። ለውሾች እንደምትሰጠው ትሬኒንግ ምንድነው? በየጊዜው እየሄዱ መልቀቅ፣ ጠዋት ማስነሳት፣ እንዲበሩ ማድረግ፣ ኤሪያቸውን እንዲያውቁት ማድረግ ትሬኒንጋቸው እሱ ነው። አሁን ከዚህ ከቆቃ ተነሱ ስትል አንተ ጋር እንዲመጡ ያን መጀመሪያ አንተ ጋር ነበር የሚኖሩት ነው ወይስ እንዴት? መጀመሪያ ያው እዚሁ ቤት መወለድ አለባቸው ወይ ደግሞ ልጅ እያሉ በጣም ልጅ እያሉ ከሰው ጋር ማምጣት አለባቸው፣ ሳይለምዱት ማለት ነው። ሌላውን ቦታ ሳይለምዱት ከዛ የትም ቦታ ቢነሱ ቀጥ ብለው ወደዚህ ይመጣሉ። ምን ያህል ሰዓት ፈጀባችሁ ከዲላ እዚህ ለመምጣት? ከዲላ እንግዲህ 3 ሰዓት ከ45 አካባቢ ደቂቃ። 3 ሰዓት ብቻ እየበረሩ እኛ ኦልሞስት ሐዋሳ ደርሰናል። ከዲላ ሐዋሳ ስንደርስ አካባቢ ነው መሰለኝ እነሱ ገብተዋል። የሚገርመው ደግሞ የአንዱ ብቻ አይደለም ተከታትለው ነው የገቡት። የሁሉም ባለቤቶች በቃ ተከታትለው ያው ፖይንት ስላለው ቁጥር ይሰጣቸዋል እንጂ አንደኛው ሁለተኛው ኦልሞስት ተቀራራቢ ሰዓት ነው የገቡት። ምን አይነት ስሜት ነው የሚሰማው አሁን ከዛ ድረስ በጣም አንደኛ የወጣው ልጅ በቃ ያሳየው ሪአክሽን፣ ሁለተኛ ሶስተኛ ሁሉ በተለይ አንደኛ የወጣው በቃ ምን አይነት ቤት እንደማሰራልሽ አታውቂም ምናምን እኮ በጣም ደስ የሚለው በጣም የኔ ጀግና ነው ያለው። እንደዚህ ስትነግረኝ ስመጣና ያየሁት ነገር የተለያየ ነው። እንደዚህ በዚህ ልክ ጭራሽ አልጠበቅኩም። አሁን አንቺ ቢያንስ 1 ሳምንት አብረሻቸው መዋል አለብሽ። በደንብ እንትን ለማለት መለማመድ አለብሽ። ፋሽን ሾው አልወጣልኝም አሁን እራሱ በጣም ነው የሚያማምሩት። ሻምፒዮኖች የዲላ ጀግኖች እነዚህ ናቸው። አይወጡም ከዚህ ውስጥ ነው ይወጣሉ። ያው ስንለቃቸው ነው የሚወጡት። ይሄዳሉ ማለት ነው። ወደ ቤታቸው። ኦኬ ጓደኛ ጋር ወለቴ ነው። ከወለቴ ወደ ዓለም ባንክ ማለት ነው። ወደ ዓለም ባንክ ቀጥ ብለው ይሄዳሉ። እነዚህን ግን ከተቻለ ለቀናቸው ብናያቸው የተወሰነ ሲሄዱ ወደ ቤታቸው እንለቃቸዋለን። አሁን ወለቴ አካባቢ ነው ያለነው ቤተሰቦቻችን። እነዚህ ከዲላ እዚህ አዲስ አበባ የመጡ ናቸው። ከለቀቅናቸው ደግሞ ቤታቸው ዓለም ባንክ ማር ላይ ያልከ ቀጥታ ወደ ዓለም ባንክ ይላሉ ማለት ነው። እንልቀቃቸው? ይቻላል። እኛንም ይሸኙን እንጂ በዛው ግራንከናቸው። እዚህ ከዲላ የመጡት እርግቦች ባለቤት ኪማን ሎፍት ይባላል። ጓደኛዬ ነው። ና እስቲ አንዴ ታሳያችሁ። ሰላም ነው? ሰላም ነው። ምንድነው እሱ? ይሄ ማዕተብ ነው።
ከዲላ ላስቲክ የተወዳደሩ እርግቦች ናቸው እና ይሄ ማተብ ያደረግንበት አሁን ተመሳሳይ እርግብ ሊኖር ስለሚችል ቤት ሲገቡ ተይዘው ይሄ ያረፍንበት የሆቴሉ ማተብ ነው። እዚህ ነው የምናረጋግጠው። ስለዚህ ምልክታቸውን እስቲ ቀስ ብላችሁ ያዟቸው እንዳያፈልጧችሁ። አንተ በዚህ በኩል ቤተሰቦቻችን ዛሬ በጣም የሚያማምሩ እርግቦችን ያየ ነው። ቁንጅና ተወዳዳሪ፣ አትሌት፣ በራሪ፣ ሩጫ ተወዳዳሪ በሁሉም ካታጎሪ በጣም የሚገርሙ ናቸው። እናንተም ተገርማችኋል ብለን እናስባለን። በተለይ ገንዘቡን ስትሰሙ በደንብ እነዚያውን እኛ ወለቴ አካባቢ ነው ያለነው። ቤታቸው ዓለም ባንክ ነው። እንለቃቸዋለን። እነሱም ወደ ቤታቸው፣ እነሱም ወደ ዓለም ባንክ፣ እኛም ወደ እልፍኛችን እንልቀቃቸው። ወደ ላይ 1 2 3 በረሩ። በቃ የቅድሞቹን ካያችሁ ስንለቃቸው እዛው ነው የሚቀመጡት። እነዚህ ሄደዋል። እኔና ማሪናም ወደ እልፍኛችን እንብረር ወይስ በእግራችን? አይ በእግራችን